ውድ ወዳጆቼ የተከበራችሁና የምወዳችሁ አለኝታዎቼ ሰላምታ ናስልኝ። ሰላምታ በማቅረብ ደግሞ ብዙ ሰላምታ ታበዛለህ እንዳትሉኝ። እኔ ሰላምታ ማቅረብ ልምዴ ነው። በእግዚአብሔር ስም ነው ሰላምታ ማቀርበው። ዛሬ አንድ አጭር የውይይት ሀሳብ አለችኝ። ይህችም የውይይት ሀሳብ ከወትሮ ለየት ያለች ነች። ይህንን ምን በላ እሳት፣ ይህንስ እሳት። ታዲያ ይሄ ሁሉ እስከምትበላ ድረስ ይሄ ሁሉ ስትበላ ሞታል እንዴ? አንዱ ከተበላ ሁለተኛ ይበላኛል ብለህ አታስብም እንዴ? ይላሉ ሰዎች ሲተርቱ። እኔ ዛሬ ለውይይት ያቀረብኩት ሀሳብ የህግ ጠበቃ ለማን ይወግናል? የህግ ጠበቃ ለማን ይወግናል? የህግ ጠበቃ ሲባል ምን ማለት ነው? ሌላው ለህግ ወይስ ለእውነት ነው ጠበቃ ያለው? ህግ ነው የሚቀድመው? እውነት ነው የሚቀድመው? ከህግና እውነት የሚቀድመው የትኛው ነው? እውነት ካለ ህግስ ለምን አስፈለገ? ህግስ ካለ ለህግስ ጠበቃ ከቆመ ለእውነት ለምን ጠበቃ አልቆመም? ለእውነት ለምንድን ነው ጠበቃ የሌለው? በእነዚህ ሀሳቦች ላይ እስቲ ወዳጆች እንነጋገር። እኔ የተቃጠልኩትን አንዴ ተቃጥያለሁ፣ ሁለተኛ ላለመቃጠል ነው ፈልጌ ይህን ነገር ሀሳብ ያቀረብኩ። ወደ መጨረሻ ላይ ስንሄድ ባጭሩ አስረዳለሁ ስለሱ። ከህግና እውነት የሚቀድመው የትኛው ነው የሚለውን ሀሳብ እናስቀድምና ማን ነው የሚቀድመው? እናንተ ከህግና ከእውነት የሚቀድመው የትኛው ነው ብላችሁ እስቲ ብለን እንነጋገር። እኔ በበኩሌ ከህግ በፊት እውነት አለ። የህግ ጠበቃም ሳይቋቋም በፊት ህግም ሳይኖር በፊት እውነት አለ። እውነትስ ካለ ህግ ለምን አስፈለገ? እውነት እየጠፋ ሲሄድ እኮ ነው በምድር ላይ ህግ መጣው። ምድር ያሉ ሰዎች ህግ መሰረቱት እውነት እያጠፉ ራሳቸው እውነት አጥፍተው ራሳቸውን ለማዳን ሲሉ ህግ ፈጥረዋል። እንደገና ህግ መፍጠራቸው ህግ ማኖራቸውን ብቻ አይደለም፣ ለህግ ጠበቃ ቀጥረዋል። ለእውነት ጠበቃ አልቀጠሩም። ለእውነት ጠበቃ ቢሮ ከፍቶ ለእውነት ጠበቃ የሚከራከር ጠበቃ የለም። በየትኛውም ዓለም ላይ ለእውነት ጠበቃ የለም። የእውነት ጠበቃ የአህያ ባል ከጅብ አያስጥልም እንደሚባለው ያሉ አንድ ሰብአዊ መብት የሚባልና እንደው ሰላም አስከባሪ የሚባሉ በዓለም ላይ ለይስሙላ የተቀመጡ አሉ። የአህያ ባል ከጅብ አያስጥልም። ሰላም አስከባሪ መሳሪያ ታጥቆ እነሱ መልሶ ሲገል ይጮሃል እንጂ ጦር ይዞ መዝመት አይችሉም። በህግ ተከልክሏል። ሰብአዊ መብትም እንደዛ የሰው መብትን ለማስከበር መብት ጠፋ፣ መብት አጣም፣ እንዲበደለ ምናምን ይንጫጫል፣ ይጮሃል እንጂ መብት ሰጪ አይደሉም። ስለዚህ ለእውነት ጠበቃ የለም ማለት ነው። ኦልሬዲ ዚሮ ነው የእውነት ጠበቃ በምድር ላይ በዓለም ላይ ነው። እኔ የምለው ከእግዚአብሔሩ መንገድ ጋር አታገናኙ። በምድር ላይ በዓለም ላይ የእውነት ጠበቃ የለም። የህግ ጠበቃ አለ፣ የውሸት ህግ ጠበቃ አለ። ህግ የተቋቋመው እውነትን ሸርሽሮ ለራሳቸው በሚያመች ሁኔታ ሰው ልጅ ከእግዚአብሔር ህግ ውጭ ወጥቶ የራሳቸውን ህግ አቋቁመዋል። ስለዚህ እንደገናም ለህጋቸው ጠበቃ ቀጥረዋል በብዙ ገንዘብ። ለእውነት ግን ጠበቃ የለም። የእውነት ጠበቃ እግዚአብሔር ነው። እንደዚሁ አባባል ለእውነትና ጭስ ማውጫ አያጣም እንደሚባለው እውነት ሰብሮ የወጣ ይድናል፣ ይተርፋል፣ ሮጦም ይተርፋል እንጂ ለእውነት ጠበቃ የለም። አንዴ ነው። እውነት ይቀድማል። ከህግ እውነት ይቀድማል። ከህግ ጠበቃም እውነት ይቀድማል።
በዚህ ላይ ይሄን አሳጥሬ ተዋለሁ። ሚዛን ካለ ለህግ ጠበቃ ሚዛን ካለ ለህግ ጠበቃ ምን አስፈልገ? አንድ እዚህ ላይ ነው ሚዛን የሚባለው። እኔ በዓለም ላይ ዳኞች ሚዛን አስቀምጠው ሊፈርዱ አርማቸውም ሚዛን ሲሆን ሳይ አፍራለሁ። በጣም ነው የሚያፍሩ። ሚዛን አስቀምጦ ጠበቃ በጠበቃ ይከራከራል እንዴ? በጠበቃ ድምፅ ይስባል እንዴ? ከሁለቱ ከእውነትና ከውሸት መካከል ላይ ያለ ጠበቃ ሚዛን አስቀምጦ ማየት ይችሉ የለም እንዴ? በኮልታፋ አንደበትም እውነትም ይናገር። እንደውም ሌላውም ህግም በራሱ ኮልታፋ አንደበት ይናገር። ዳኛው ሰምቶ ያለ ሚዛን አስቀምጦ በሚዛኑ ሰምቶ አይፈርድም እንዴ? ታዲያ ሚዛን የእውነተኛው ሚዛን አስቀምጦ ከፊቱ ላይ ጠበቃ ይዞ የሚከራከር ከሆነ ጠበቃ ሰምቶ የሚዳኝ ከሆነ ለምን ሚዛኑ አስፈልገ? ሚዛን አያስፈልግም። ጠበቃው ያቀረበው ሀሳብ ሚዛን የሚደፋ ከሆነ የጠበቃውን ሰምቶ የሚፈርድ ከሆነ ዳኛ አያስፈልግም። ዳኛ መፍቱ ነው መፍረድ የተባለውን ተጠቅሞ የህግ ጠበቃ ባቀረበው መሰረት የሚፈርድ ከሆነ ዳኛ በዚህ ምድር ላይ አያስፈልግም። ኦፍኮርስ ይህንን በራሴ ምንም አድርጌ ያለፍኩበትና የተወጣሁ ስለሆነ ነው ደፍሬ የምናገረው። በጠበቃ ዳኛ የጠበቃን ሰምቶ ሚዛን አስቀምጦ የጠበቃን ሰምቶ የሚፈርድ ከሆነ እውነትን አጥፍቶ እውነትን ለማጥፋት ነው ህግ የተመሰረተው በምድር ላይ። እውነትን የሚሸረሽሩ እየበዙ ሲመጡ ለራሳቸው በሚያመቻቸው መልክ ነው አዘጋጁት ህግ። ለእውነት በሚያመች መልክ አይደለም የተዘጋጀው ህግ። ለሚሰረቅ አይደለም እኮ የሚባለው። በምን ምክንያት ነው የሰረቅከው ብሎ ቢጠይቅ የሰረቀበት ምክንያት ወይ ለስርቆት ያበቃውን ነጥብ ሲያስረዳ እውነቱን ከተናገረ ለእውነቱ ዳኛው ጠበቃ አያስፈልግም። እውነት የተናገረ ነው። የህግ እውነት የጠፋበት መንገዱን ያገኝና ይዳኛል። ሚዛን ነው አስቀምጦ ከማንም መስማት አያስፈልግም። ከሳሽ አቃቤ ህግ፣ ተከሳሽ እውነት ወይም ውሸት ምን አመጣ? ይህን ዳኛ ለምን አስፈልግ? መካከል ላይ ሚዛን ለምን አስቀመጠ? ይህንን እስተዩበት፣ ተነጋገሩበት። ሚዛን ማስፈለጉ እንደው ለማፌዝ በጥላ ስር በጣም ከፍተኛ ፀሐይ ባለበት እንጨት ስር ጥላ ይጠለላል ሰው። በሚዛን ጥላ ስር ሐሰት ህግ ለመፍረድ በጠበቃ አይሆንም፣ አይዋጥልኝም ለኔ። እናንተስ እንዴት እንደሚዋጥላችሁ አስቡበት። የእውነትስ ጠበቃ ጠቅላይ ፍርድ ቤት በጠቅላላ በዓለም ላይ የእውነት ጠበቃ ሰብአዊ መብት ብሎ አንድ ሰው ቢያቀርብ እኔ አልቀበልም። መብት ጥሰትን የሚመለከቱ የእውነት ጠበቆች አይደሉም። ራሳቸውንም ማዳን የማይችሉ ናቸው። አቃቤ ህግ የህግ ጠበቃው ድባቅ ይመታቸዋል። የህግ ጠበቃው ባቀረበው መሰረት ይሻራሉ፣ ይሞታሉ፣ ይታሰራሉ። ራሳቸውንም ማዳን አይችሉም። እውነትንም መናገር አይችሉም። ተናገር እኔ የምለውን ብለው ነው የሚናገሩ። እኔ በሚሰጠው በማደርገው ሁኔታ በዚህ አስተካክለ አቅርብ ተብሎ ነው የሚቀርበው። ከአንድም ሁለትም አይቼዋለሁ። በተለይ ሰብአዊ መብት ቅድም ተናግሬያለሁ። የአህያ ባል ከጅብ አያትርፍ። የእውነት ጠበቃ ዋጋ የለውም። ለእውነት ጠበቃ የለም በምድር ላይ።
የእውነት ጠበቆች ለይስሙላ የሚኖሩ ናቸው። ለእውነት ጠበቃ የለም። የውሸት ጠበቃ በዓለም ላይ ዞሮ የውሸትን ጥብቅና ለማሸነፍ ይቧጥጣሉ፣ ይቆፍራሉ፣ ይቀብራሉ። ስለዚህ እውነት የተናገረው ለእውነትም ጠበቃ የቆመው ይሞታል፣ ይደመሰሳል። ያን ልዩነት አስፍታችሁ እንድትመለከቱ ነው። ይሄ መጽሐፍ ቅዱስ ወይም መንፈሳዊ አነጋገር አይደለም እየተናገርኩ። በዚህ ዓለም ላይ ያለው ሕግና የሕግ ጠበቃን አስመልክቼ ነው። ለእውነት ጠበቃ ያለ መኖሩን ግልጽ እንድታውቁ ፈልጌ ነው የምናገረው። የእውነት ጠበቃ አለመኖሩን በግልጽ እንድታውቁ ነው። የዚህ ዓለም ሕግ ጠበቃ አለ። የእውነት ጠበቃ ስለሌለ ምንድነው መሆን የምንችለው? ማድረግ ያለብን ምንድነው? በእርግጥም እውነትን አንሻፎ እውነት እንዳትናገር አድርጎም ሌላ ችግር ሊፈጥሩ ይችላሉ። ባለ ሕጎች የሕግ ጠበቆችና ሕጎች አንተን ለማጥፋት የማይቆፍሩት ነገር ስለሌለ የሚያመቻቸውን ተግባር ለመፈጸም የማያደርጉት ነገር ስለሌለ የምትጎዳ ብትሆንም እውነትን ያለ ጠበቃ እውነትን ይዘን እንዴት ማሸነፍ እንችላለን? እንዴት ሰብረን ማውጣት እንችላለን? እንዴት ሰንጥቀን ማለፍ እንችላለን? የኔና ያንተ እውነት መናገር የኔ ለአንተ እውነት ከሆንኩ አንተ ለኔ እውነተኛ ከሆንክ የሁላችን እርስ በርስ እውነተኞች መሆን ሕግም አያስፈልግም፣ የሕግ ጠበቃም እንደማያስፈልግ፣ ዳኛም እንደማያስፈልግ፣ ሚዛንም እንደማያስፈልግ ያሳያል። የኔና ያንተ እውነት መስራት፣ እውነት መናገር፣ አብሮ መግበላት፣ አብሮ መጠጣት፣ አብሮ መውጣት፣ አብሮ መግባት፣ እንጨት ስርም አብሮ መተኛት፣ መረዳዳት፣ መተቃቀፍ፣ መፋቀር ካለ ዳኛ ማያስፈልግም፣ ሕግ ማያስፈልግም፣ የሕግ ጠበቃ ማያስፈልግም፣ ሚዛን ማያስፈልግም። በዚች ዓለም ላይ ነው ይሄ። ይህን ደግሞ ሰው ይችላል ወይ ብላችሁ ልታስቡ ትችላላችሁ። እንደዚህ ማድረግ እንችላለን ወይ? ነገሩ አለ። አየርም እኮ ይዛባል። የተፈጥሮ አየር እግዚአብሔር የሰራው አየርም ይዛባል። ፀሐይም አንዴ ከፍተኛ የምታቃጥል ትሆናለች፣ አንዴ ደግሞ ቀዝቃዛ ለሰውነት ምቹ ትሆናለች። አንዴ ዝናብ ይመጣል። ዝናቡም ከፍተኛ ዝናብ ይሆንና በሌላ ጊዜ ደግሞ የተሻለ ጥሩ ለምቹ ለዘር የሚሆን ዝናብ ይዘንባል። በሰው ዘንድ በዓለም ላይ እግዚአብሔር በፈጠረው ነገር ላይ የማይጠፋ ነው። ስለዚህ እውነት ካለ በእውነት መካከል ላይ ያለውን እውነት ለእውነት ይሰራል። እውነት ለእውነት ይፈርዳል። እውነት ለእውነት ይመሰክራል። እውነት በእውነት ይታረማል። ውሃ ካልገባበት የወተት ቅራሬ የለም። ወተት ነጭ ነች። ላም ሳር ባልታ ነው ወተት የምትሰጠው። የተፈጥሮ ወተት ሳር ባልታ ነው ነጭ ኩልል ያለች የምትሰጠው። እውነት እንደዛ ነው። ስለዚህ እውነት ሰብሮ ለማውጣት የምችለው የኔና ያንተ እውነት ቦታ ላይ መገኘት ነው። እናንተ እውነት ቦታ ላይ ከተገኘን ዳኛም አያስፈልገንም፣ ሚዛንም አያስፈልገንም፣ ሕግም አያስፈልግም። የሕግ ጠበቃም አይከተለንም፣ እንደ ዝንብ አይከተለንም። አንተ እውነትን ስትናገር፣ ለእውነት ስትሰራ ሚዛኔ የራሲ ሚዛን ሊኖር ይገባል። ሁለት ምላስ መንታ ምላስ ይዘህ እውነት መናገር አትችልም። ሁለት ሚዛን ኪስ ውስጥ አስቀምጠ እውነተኛ መሆን አትችልም። ሚዛንህን አስተካክል። አንድ ሚዛን ያዝ። አንደበቴ አንድ ይሁን፣ መስፈሪያ አንድ ይሁን። የተለያየ ሚዛን እንደሚይዙ ሰዎች የተለያየ አንደበት ይዘህ እውነተኛ መሆን አትችልም። እውነተኛ ካልሆንክ ደግሞ ሕግ ያስፈልጋል። ሕግ የሚያስፈልግ ስለሆነ የሕግ ጠበቃም ይከተልሃል። እንደዚህም በአእምሮ ውስጥ ያዝከው
ሁለት ሚዛን ነውና የጥፋትና የእውነት ሚዛን ሁለቱም አንድ ላይ አደባልቀ ይዘሃል። ስለዚህ የጥፋቱ ሚዛን ተው፣ አንድ ሚዛን ያዝ፣ እውነተኛው ሚዛን ያዝ። መለኪያ አንድ ይሁን፣ የምትለካበት አእምሮህን የምትለካበት የምትናገርበት መለኪያ አንድ ሚዛን እውነት ይሁን። በቤትም ቢሆን በውጭም ቢሆን በቤትም በውጭም አንድ ሚዛን ሊኖርህ ይገባል። መስፈሪያ አንድ መሆን አለበት። በቅጤ እንጀራ አትበላም፣ በአፊ ነው የምትበላው። ለምን በቅጤ አትበላም እንጀራ? ለምን በአፍንጫ መተንፈሱን ትተህ በጆሮ ለምን አትነፍስም? ይሄም እውነት የተፈጥሮ ህግ እውነት እግዚአብሔር ያስቀመጠው እውነት ስለሆነ በአፊ ትናገራለህ፣ በጆሮ ትሰማለህ፣ በአፍንጫ ትተነፍሳለህ፣ በአፊ ትበላለህ። እንደዚህኛው ቀጥተኛውን እውነት ሚዛንህን መለኪያ አንድ የሆነ አድርገን ከተንቀሳቀስን እውነት ከእውነት ጋር ግጭት የለውም። እውነት ከእውነት ጋር ኩርፊያ የለውም። እውነት ከእውነት ጋር ምንም የሚያገናኘው የሚያጣላው ነገር የለም። አንድ እንጀራ ለሁለት ለሰባት ለስምንት አንድ ቅጣ ለሰባት ባልና ሚስት ሰባት ቅጣ ለአንድ ባልና ሚስት ይበቃል ይባላል። ተረቱ ለእኔ እስካሁን ድረስ አልገባኝም። ሰባቱን ሁሉ አንድ ባልና ሚስት እንዴት በልቶ ይጨርሳሉ ብዬ ነበር ማሱ። ስለዚህ ሐሰትን ነገር ፍርድ ቤት ሲፈርድ ሐሰትን ነገር በህግ ጠበቃ ተመክቶ ፍርድ ሲፈርድ ያየሁት አንድ ተረት እውነተኛ ነገር ልንገራችሁ። የመጨረሻው ልንገራችሁ። እኔ በሰው ስም አይደለም በኤና ቢ ነው ሐሳቡን ማስቀምጥላችሁ። ይሄ ሐሳብ አድራጊውም ያየውም የሰማውም በህይወት አለ፣ መስክሯል። ይሄን ስለዚህ አሁን ቅርብ ጊዜ ነው ምስክርነቱን የሰጠው። እንደው በዚህ ህይወት ውስጥ ጨቅላ ተሰብስቦ የጨቅላዎች እንቅስቃሴ ብሎ ነው የሰጡት። በኋላ ኤና ቢ ከአንድ መንደር ተነስቶ ወደ አንድ ሀገር ይሄዳሉ። ወደ አንድ ሀገር በሚሄዱበት ጊዜ የሚሄዱበትንም መሄዳቸውን የሚያውቅ ሰው አለ። ኤና ቢ ሄዱና ኤ በአንድ ቦታ ላይ እያለ ቢ ደግሞ ተነስቶ ከአካባቢው ይጠፋል። ከአካባቢው እሱ አብረው ካሄዱበት ተለያይቶ የተለያየ ቦታ ላይ ይጠፋፋሉ። በኋላ ቆየና ቢ ወደ ኤ ወደ ቦታው ሲመለስ የኤ ጓደኛ ወይ የኤ ትንሽ ተሻሽሎ ነው የመጣው። ኤ ተሻሽሎ መጣና በአካባቢው ላይ ሲንቀሳቀስ አይቶ ቢ ከአንተ ጋር የሄደው ቢ የት ሄደ ብሎ ይጠይቋል። እኔ ቢም እንደዛ በሄደበት ቦታ ላይ የት እንዳለ እኔ አላውቁም። ቢ ቆይቷል ከኔ ከተለየ ነው እንደ ያው ቢን ገለዋል እንጂ ቢ አንተና ቢ አብራችሁ ተያይዛችሁ ሀሳባችሁን ምንጫችሁን እኔ ያውቅ የለም እንዴ? ቢን ገሌ ነው እኔ አልገደልኩም፣ ቢን ገለሃል ብሎ ኤን ከሰሰ ፍርድ ቤት። ሌላው የኤና የቢ ጓደኛ የነበረው ኤን ከሰሰ ቢ ስለጠፋ ፍርድ ቤት አስመሰከረበት። ጠበቃ ሆኖ ተከራክሮ የህግ ጠበቃ ሆኖ ቆሞ ኤን ከሶ ማስረጃ አቅርቦ ኤ ተከሰሰ፣ ተፈረደበት ዕድሜ ልክ እስራት። ከዓለም እሱ ክሱ በሚደርስበት ጊዜ ጠፍቶ አካባቢው ለቆ አሁንም ቢጠፋ አሁን ሰው የጠፋ ፈልጎ ኢንተርፖል የሚባል ነገር አለ። በኢንተርፖል ፈልጎ አስይዞ እንደማይመጣ ከየትም ፈልጎ አምቶ ዕድሜ ልክ እስራት ወህኒ ቤት አስገቡት። ይሄ እስር ቤት አለ። ቢን ደግሞ የገደለው የከሰሱት ውሃ ውስጥ በትልቅ ጥልቅ ውሃ ውስጥ ከቶ ነው የገደለው ብሎ ነው የተመሰከረበት። አስክሬኑም እንዳይገኝ የሚገኝ አይደለም ብሎ የተመሰከረበትና የተፈረደበት። ቢ በሄድ ባለበት አካባቢ የኤ መታሰር በወሬ ይሰማል። ኤ መታሰሩን ይሰማል። ኤ ቢን ገሏል ተብሎ ነው የታሰረውና ቢ ወደ መንደር ይመጣል። አሁን እንደ አጋጣሚ ወደ መንደሩ ሲመጣ ይሄ መታሰር ይሰማና ምንድነው ለምንድነው የታሰረው? እንዴ አንተን ገሎ ቢን ገሎ ነው የታሰረው ነው? አዎ እኔ ያልሞትኩም በህይወት አለው። ማን ነው ቢ እኔን ያልገደለኝ የሚልና የፈረደው ፍርድ ቤት ሄደ። ወደ የፈረደው ፍርድ ቤት
ቢ ይሄድና ጓደኛዬን ኤን ለምን አሰራችሁ አለ። እኔና ሁለታችን ተነስተን ከዚህ አካባቢ ስንሄድ አብረን ነው የሄድነው። እዛ ከሄድን በኋላ እሱም ወደ ፈለገበት እኔም ወደ ፈለግኩበት ተለያየን። እሱም ብዙ ጊዜ ነው ተለየ፣ እኔም ከሱ ተለይቼ ብዙ ጊዜ ቆይቻለሁ። አሁን ቤት ስመጣ ወደ ነበርኩበት ቦታችን ስንመጣ ታስሮ ነው በአንተ ምክንያት አንተን ገለዋል ብሎ ታስሯል ነው ተባለው። እኔ በህይወት ያለው ለምን እኔን አልገደለኝም? አሃ እናንተ ሆናችሁ ማለት ነው ኤን የምትገሉት ማለት ነው። አሁን እናንተ ኤን መግደላችሁ ነው። አሁን ቢሞትስ? ቢሞት እኔ በህይወት ያለው ስትገሉ በምን ማስረጃ ነው ብሎ ሲጠይቅ ግራ የተጋባ ዳኛ አቃቢ ህግ ባቀረበው መሰረት የህግ ጠበቃው ባቀረበው መሰረት ፍርድ ተዛብቶ የእውነት ሚዛን ተደፍቶ ውሸት ሚዛን ከብዶ የውሸት ሚዛን ከብዶ ነው የተፈረደበት ተብሎ ጉድ ተብሎ ከእስር ቤት ቢ ያስወጣዋል። አሁን እና ቢ ጓደኛሞች ናቸው። ፍርድ ቤት ዳኛው ወይም በህግ ጠበቃ ሆኖ የከሰሱት በውሸት የተንከራተተው ምን ይባላል? የእውነት ማስረጃ የእውነት ጠበቃ ቢኖር ነው ከ2000 ኪሎ ሜትር መጥቶ ሐሰት ማስረጃ ተመስክሮ ፍርድ ቤት የወሰነ ሰው የለም። በፍርድ ቤት ሚዛን